የወላይታ ዞን ትራፊክ ፍሰት ቁጥጥር አደጋ መከላከል ዲቪዥን ኃላፊ ኢንስፔክተር ወልዴ ቢሊሶ እዚህ ተገኝተዋል። ኢንስፔክተር መረጃውን ሊያደርሱን እዚህ ድረስ ስለመጡ ከልብ እናመሰግናለን። እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። ከልብ እናመሰግናለን። እስኪ ኢንስፔክተር እንግዲህ ሳምንቱን እንዴት አለፍን? የትራፊክ መረጃን በተመለከተ ምን አዲስ ነገር አለ? አመሰግናለሁ። እንግዲህ ባሳለፍነው አንድ ሳምንት ላይ እንደ ወላይታ ዞን በሁሉም በ16 ወረዳም በ10ሩም ከተማ አስተዳደር እንደ ወላይታ የትራፊክ አደጋ የተመዘገበ የለም። ያው በዚህ ሳምንት በሰላም ነው የታለፈው። እንግዲህ የወላይታ ዞን እንዳጋጣሚ ሆኖ ከባባድ የሚባሉ የትራፊክ አደጋዎችን ሲያስደምጠን ነበረ። ትላልቅ ግዙፍ ንብረቶች የወደሙበት፣ በጣም ብዙ ሰዎች የተጎዱበት፣ የሞቱበት፣ የተጎዱበት ሂደት ስንሰማ ቆይተናልና እንዲያው ምን ቢሰራ ነው? ባለፉት ጊዜያት ደግሞ ቆንጆ ነው። ከ3 ሳምንታት ወዲህ የትራፊክ አደጋን በተመለከተ ከፍ ያለ ነገር ስንሰማ አልነበረምና ምን ስለተደረገ ነው ይሄ ለውጥ የመጣው? አዎ አመሰግናለሁ። እንግዲህ እንደ ወላይታ ዞን እንደተባለው ያው ከዚህ ቀደም የሚደርሱ አደጋዎች በተለይ ከባባድ አደጋዎች ሲደርሱ ነበረ። ይህንን አደጋን ለመከላከል እንደኛ ዞን የትራፊክ አደጋ ስጋት የሆኑ አካባቢዎችንም ለይተን አንደኛ የትራፊክ አደጋን ለመከላከል ሁሉም ህብረተሰብ መሳተፍ አለበት የሚል ግንዛቤ ስራዎችን በሰፊው እንደ ዞናችን ስንሰራ ነበረ። ይሄም ህዝብ በሚሰበሰብበት አካባቢዎች ላይ ቤተክርስቲያን ገብቶ ትራፊክ ፖሊሱ በራሱ በአካል ተገኝቶ ግንዛቤ የመስጠት ስራዎችን እንደ ዞን ባሳለፍነው ዓመትም ሰፊ ስራዎችን ስንሰራ ነበር። ከዛ ውጭ ደግሞ እንደ ዞናችን ከፍተኛ የሆነ የሁለት እግር እንቅስቃሴ ያለበት ዞን በመሆኑ እነኚህ ላይ የሚደርሱ አደጋዎችን ለመከላከል ሁለት እግርን በየወረዳው ላይ ያሉትን ከተማ ላይ ያሉትን በማደራጀት ግንዛቤ ስራዎችን በተደጋጋሚ የሆነ ግንዛቤ ስራን በመስራት ሁለት እግር ላይ ከዚህ ቀደም የሚደርሰው አደጋ መረጃ እንደሚያሳየው የቀነሰበት ሁኔታ ነው ያለው። እንደዚሁም ደግሞ እንደ ወላይታ ዞን ስጋት ብለን የለየናቸው አካባቢዎች በተለይ እዚህ በዴሳ ዲምቱ መንገድ ላይ በተደጋጋሚ አደጋዎች ሲደርሱ ነበር። ያንን አደጋ ለመከላከል ከሚመለከተው ባለድርሻ ጋር በመሆን እዛ አካባቢ በተለይ ከመንገድ ጋር ተያይዞ ያሉ ነገሮች ላይ ምልክትና ማመልከቻውን የመትከል ሁኔታውን ከሻሸመኔ ኢራ ጋር በመሆን ከክልል ፖሊስ ጋር በመሆን በጋራ እዛ አካባቢ ላይ በተለይ ከመንገድ ጋር ተያይዞ ሊፈጠሩ የሚችሉ አደጋዎችን ለመቀነስ ሰፊ ስራዎቹ በዚህ ባሳለፍነው ዓመት ተሰርቷል። ከዚህ አንጻር በዚህ ዓመት ላይ የደረሰው ትራፊክ አደጋ ከአምናም የቀነሰበት ሁኔታ አለ። አምና 53 አደጋ ነው እንደ ዞናችን የተመዘገበው። በዚህ ዘንድሮ ደግሞ 42 አደጋ ነው የተመዘገበው። ከዚህ አንጻር 20.10% ለመቀነስ በታቀደው 20.6 አደጋ የቀነሰበት ሁኔታ ነው ያለው እንደ ዞናችን። ይሄ ደግሞ ቀጣይም ቢሆን አደጋ እንዲቀንስ የማድረግ ስራውን በተለይ ባለድርሻን በማሳተፍ እንደዚሁም ደግሞ በዚህ በሳምንትም ቢሆን ባሳለፍነውም ሳምንትም ቢሆን የትራፊክ አደጋ እንደ ዞናችን አልተመዘገበም። የትራፊክ አደጋ በድንገት የሚከሰት ቢሆንም ሰዎች የሚጠነቀቁ ከሆነ እግረኛ የሚጠነቀቅ ከሆነ አሽከርካሪ የሚጠነቀቅ ከሆነ አደጋ መቀነስና መከላከል የሚቻልበት ሁኔታ ነው እያየን ያለ ነው። ስለዚህ ከዚህ አንጻር እኛም ለቀጣይም ቢሆን በተለይ የግንዛቤ ስራዎችን እንደ ዞናችን በሰፊው እየሰራን ያለ ነው። ይሄን አጠናክረን እንቀጥላለን። ይሄ ብቻም ሳይሆን በተለይ ክረምት ላይ አሁን ሊደርስ የሚችሉ አደጋዎችን ከበጎ ወጣቶች ጋር በመሆን ትራፊክ ብቻውን ፖሊስ መዋቅር ብቻውን አደጋ መቀነስ አይችልም። ከዚህ አንጻር እነኝንም በመጠቀም አጭር የሆነ ስልጠና በመስጠት መንገድ ላይ በመሆን ግንዛቤ መስጠት በዘሯ እንዲሻገሩ በማድረግ ግራ ጠርዝ ይዘው በመጓዝ አደጋን እንዲከላከሉ ከኛ ጋር አብሮ እንዲሰሩ በማለት በዚህ ክረምት ላይ ጠንካራ ስራዎችን እንደ ዞናችን እየሰራን ነው ያለ ነው። ይህንን ደግሞ ሳይታሰብ በድንገት የሚከሰተው አደጋ ለመከላከል እንደ ዞናችንም ቢሆን ለቀጣይ ሳምንትም ለሚቀጥለውም ቢሆን አጠናክረን የምንቀጥል ይሆናል። ምናልባት እንግዲህ አደጋውን በተመለከተ ጋብ ያለበት ሁኔታ በጣም ያስደስታል። የስራ ውጤት እንደሆነም እርስዎም አብራርተዋልና ከዚህ ከአደጋ ወጣ ባለመልኩ ደግሞ አብዛኛው ምናልባት የተሽከርካሪ ባለቤቶች የሚያነሷቸውን ጉዳዮች ደግሞ ትንሽ ጠቆም ብናረግ በሚል ነው። በተለይ ወደ ዲምቱ መሄጃ በዴሳ መንገዶች ላይ የተዘጋጁ የፍጥነት መቀነሻዎች ከዓላማ ውጪ ሆነውም እናያቸዋለንና ለምሳሌ ትናንሽ ተሽከርካሪዎች ማለፍ እስኪያቅታቸው ድረስ ደርሶም አስተውለናል። ወደፊት እንዲያው በዚህ ጉዳይ ላይ ጉዳዩ የሚመለከተው ምናልባት የፌዴራል መንግስትም ሊሆን ይችላል፣ ሌሎች የአካባቢው ጉዳዩ የሚመለከታቸው አካላት ሊኖሩ ይችላሉና እንደ ባለሙያ ደግሞ እርስዎ በዚህ ጉዳይ ላይ እንዲያው የሚያነሱት ነገር ካለ አብዛኛው ጥያቄ ስለሆነ። እንግዲህ ከዚህ በተለይ ስፒድ ብሬከር ወይም የፍጥነት መቀነሻ ጋር ተያይዞ ይሄ በእኛ ብቻ የሚሰራ ነገር አይደለም። እኛ አጠቃላይ ዞናዊ የሆኑ አደጋዎችን
ስጋት ያለባቸውንና ከአደጋው መነሻ ተነስተን መረጃዎችን በተደጋጋሚ አደጋ የተመዘገበበትን አካባቢ ለይተን ለሚመለከተው እንሰጣለን። አሁን ከዚህ ከሻሸመኔ ኢራ ጋር ነው ይሄ መስመር በተለይ ከዚህ ከዳልቦ ጀምሮ እስከ ዲምቱ ያለው መንገድ የሚያስተዳድረው ሻሸመኔ ኢራ ነው። ስለዚህ እኛ በተደጋጋሚ አደጋ መድረሱን ለክልል ፖሊስ ኮሚሽን ሪፖርት በማድረግ ከክልል ፖሊስ ኮሚሽን ጋር በመነጋገር ባለሙያ መጥቶ አጥንቶ ነው ይሄ መስመር የሰራው። ስለዚህ ምናልባት ያው ትክክል ነው ብሬከሩ ከተሰራ ወዲህ አንዳንድ ከአሽከርካሪ የሚነሱ ነገሮች አሉ። ይሄንን ባለፈው አጠቃላይ መንገዱን በተደጋጋሚ አደጋ የሚደርስበት አካባቢን ከፌደራል የመጣ ቲም አለ። ቲሙ መጥቶ ከክልል ፖሊስ ኮሚሽን ጋር ከኛም ጋርም በመሆን እንደገና ጥናት ተደርጓል። እንደዚህ አይነት ቅሬታዎቹን አሽከርካሪዎች በተለይ እየተጎዳ ነው የሚለው ነገር ተነስቶ ይህንን ድጋሚ ከድምቱ ጀምሮ እስከ ዳልቦ ያለው ጥናት ተደርጓል። ከጥናቱ በኋላ በተገቢው በእርግጥ በሳቱ የተሰራው አደጋ በተደጋጋሚ ሲደርስ ያንን አደጋን ለመከላከል የታሰበ በፍጥነት ነው የተሰራው ያ። ስለዚህ ያ ደግሞ ከአደጋው ለመከላከል ከተሰራ ወዲህ ደግሞ እንደገና ብሬከሩ ትንሽ ለአሽከርካሪ ምቹ አይደለም፣ ተሽከርካሪ ላይ እንደዚሁም ጉዳት እያደረሰ ነው የሚል በተለያየ አንግል አንተም አሁን ቅድም እንደምታነሳው የተነሱ ነገሮችን በመቀበል ቲሙ መጥቶ ከፌደራል መጥቶ እስከ ዳልቦ ያለው መንገድ ጥናት አድርጓል። ቀጣይ ይሄ ቲም እንግዲህ መፍትሄውን እንደተባለውም ደረጃውን የጠበቀ በትክክል ምልክቶቹ እዛ አካባቢ ብሬከር ላይ እንዲደረግ የማድረግ ስራዎቹ የተጠና ስለሆነ ቀጣይ በዚህ መፍትሄ የሚያገኝ ይሆናል።